ሰላም ተማሪዬ፣ ዛሬ ወደ አንዱና ወደ ጥልቁ የአስትሮሎጂ ክፍል ነው የምንገባው። እርሱም ሲናስትሪ ወይም የፍቅርና የግንኙነት አስትሮሎጂ የምንለው ነው። ብዙ ሰዎች አስትሮሎጂን ለፍቅር ሲጠቀሙበት ላይ-ላዩን ብቻ በማየት ይህ ሰው ይሆነኛል ወይስ አይሆነኝም በሚል ጠባብ ጥያቄ ውስጥ ይወድቃሉ። ነገር ግን እውነተኛው የፍቅር አስትሮሎጂ ዓላማ ከዚያ የላቀ ነው። እኛ እዚህ ያለነው የነፍስን ውልና የመንፈሳዊ እድገትን በግንኙነት ውስጥ እንዴት እንደምናገኝ ለመማር ነው። በቅድሚያ ስለ ፍቅር አስትሮሎጂ ምን የምታውቀው ነገር አለ? ይህ በጣም የተለመደ ግን ደግሞ በጣም ኋላ ቀር የሆነ አመለካከት ነው። በኮዝሚክ አስትሮሎጂ ማዛሮት መጽሐፌ ላይ በሰፊው እንደገለጽኩት የሰው ልጅ ማንነት በፀሐይ ምልክት ብቻ አይወሰንም። የፀሐይ ምልክት የእኛን ዋና ማንነት ሊነግረን ይችላል። ነገር ግን በፍቅር ግንኙነት ውስጥ ጨረቃ፣ ቬነስ እንዲሁም ማርስ እንዲሁም የአሴንዳንት ግንኙነት ወሳኝ ሚና ይጫወታሉ። ሲናስትሪ ማለት የሁለት ሰዎችን ቻርት ወይም የሰማይ ካርታ በማነጻጸር ጉልበታቸው እንዴት እንደሚተያይና እንደሚወራረስ ማጥናት ነው። ሁለት ሰዎች ሲገናኙ ዝም ብሎ አካላዊ መገናኘት ብቻ አይደለም፣ የሁለት ኮዝሞሶች ግጭት ወይም ውህደት ነው። ታስታውሳል? በአት ማይክል አስትሮሎጂ ዩቲዩብ ቻናሌ ላይ ስለ ሰባተኛው ቤት ያስተማርኩትን። ግሩም ጥያቄ። ሰባተኛው ቤት የምንፈልገውን የትዳር አጋር ባህሪ ይነግረናል። ነገር ግን ወደ መንፈሳዊው መሰረት ስንመጣ እያንዳንዱ ግንኙነት ወደ ሕይወታችን የሚመጣው በምክንያት ነው። አንዳንድ ሰዎች ካርሚክ ናቸው፣ ሊያስተምሩን ይመጣዩ። አንዳንዶች ደግሞ የነፍስ ጓደኛ ናቸው፣ አብረው ሊያድጉ ይመጣዩ። ሲናስትሪን ስንሰራ እኔና አንተ የምንፈልገው ይህ ግንኙነት ቀላል ነው ወይስ ከባድ የሚለውን መልስ ብቻ ሳይሆን ይህ ግንኙነት ለነፍሴ እድገት ምን ፋይዳ አለው የሚለውን ነው። በኮዝሚክ አስትሮሎጂ ማዛሮት መጽሐፍ ውስጥ በምዕራፍ 12 ላይ እንደተጠቀሰው አጽናፈ ሰማይ ሰዎችን የሚያገናኘው በዘፈቀዴ አይደለም። የፕላኔቶች አቀማመጥ፣ በተለይም የሰሜንና ደቡብ ነውዶች ግንኙነት ይህ ሰው ከዚህ በፊት በነበረ ሕይወት ወይም በነፍስ ደረጃ ከአንተ ጋር ምን አይነት ውል እንዳለው ያሳያል። ስለዚህ ሲናስትሪን ስንጀምር መጀመሪያ አእምሮአችንን ከፍ አድርገን ግንኙነትን እንደ መንፈሳዊ ትምህርት ቤት መመልከት አለብን። ፍርሃት አይግባ፣ ደስታ የትምህርቱ አካል ነው። ነገር ግን አስትሮሎጂ የሚያሳየን ያ ደስታ ዘላቂ እንዲሆን ምን መደረግ እንዳለበት ነው። ብዙ ሰዎች በስሜት ተነሳስተው ወደ ግንኙነት ይገባሉ። ከዚያም የጫጉላ ጊዜ ሲያልቅ ግጭት ይጀምራል። አስትሮሎጂ ይህንን ግጭት አስቀድሞ እንድናይና እንድንፈታው ይረዳናል። ለምሳሌ የአንተ ጨረቃ ከአጋረ ሳተርን ጋር ቢገናኝ ስሜታዊ ድጋፍ ላይ ችግር ሊኖር እንደሚችል ይጠቁመናል። ይህን አስቀድሞ ማወቅ ግንኙነቱን ለማዳንና ለመገንባት እድል ይሰጣል። በአት ማይክል አስትሮሎጂ ቻናል በተደጋጋሚ እንደምለው አስትሮሎጂ የካርታ እንጂ የፍርድ ሂደት አይደለም። ካርታው ወዴት እንደምትሄድ ያሳያል፣ መኪናውን የምትነዳው ግን አንተ ነህ። ስለዚህ በዚህ ማስተር ክላስ ፍቅርን በሳይንሳዊና በመንፈሳዊ አይን እንዴት እንደምናየው ደረጃ በደረጃ አሳያቸዋለሁ። ዝግጁ ነህ? መልካም። በሚቀጥለው ክፍል የፍቅርን ኬሚስትሪ የሚሰሩትን የፕላኔቶች መካኒክ ማለትም የቬነስን፣ የማርስን እና የጨረቃን ሚና በጥልቀት እንመለከታለን። መጽሐፉን ኮዝሚክ አስትሮሎጂ ማዛሮትን በእጅህ ያዝ፣ ምክንያቱም የምንሄድበት መንገድ ጥልቅና ምስጢራዊ ነው። ክፍል 2 እንኳን በደህና መጣ። አሁን ወደ ቴክኒካዊውና ወደ ጥልቁ የፍቅር ኬሚስትሪ እንገባለን። በፍቅር አስትሮሎጂ ውስጥ ዘ ቢግ ትሪ የምንላቸው አሉ። እነርሱም ፀሐይ፣ ጨረቃና አሴንዳንት ናቸው። ነገር ግን ስለ ፍቅርና ወሲባዊ መሳሳብ ስናወራ ዋና ተዋናዮቹ ቬነስና ማርስ ናቸው። በኮዝሚክ አስትሮሎጂ ማዛሮት መጽሐፌ ላይ እንደገለጽኩት ቬነስ የምንወደውን ነገር፣ የፍቅር ቋንቋችንንና እንዴት መወደዱ እንደምንፈልግ ትነግረናለች። ማርስ ደግሞ ፍላጎታችንን፣ አክሽናችንንና ወሲባዊ ጉልበታችንን ይወክላል። እስቲ ንገረኝ፣ ያንተ ቬነስ የት ነው ያለው? አየህ፣ ይሄ ነው ቁልፉ። ቬነስ በስኮርፒዮ ሲሆን ፍቅር ላንተ ቀላል ነገር አይደለም፣ ሞትና ሕይወት ነው። ጥልቀት ትፈልጋለህ፣ ምስጢር ትፈልጋለህ እና ሙሉ በሙሉ መዋሃድን ትሻለህ። አሁን አስበው፣ የአጋርህ ቬነስ በጄሚናይ ቢሆንስ? ጄሚናይ ቀለል ያለ አየርማ እና በቃላት መጫወት የሚወድ ነው። አንተ ጥልቀት ስትፈልግ፣ እርሷ ቀልድና ወሬ ትፈልጋለች። እዚህ ላይ ነው የፍቅር ቋንቋ አለመግባባት የሚፈጠረው። በአት ማይክል አስትሮሎጂ ቻናሌ ላይ ስለ ቬነስ ምልክቶች የሰራሁትን ቪዲዮ ካየህ እያንዳንዱ ሰው የራሱ የሆነ የመወደድ ኮድ እንዳለው ትረዳለህ። ሲናስትሪ የምንሰራው እነዚህን ኮዶች ለማንበብ ነው። ማርስ የፍላጎት ሞተር ነው። ማርስ በቻርታችን ውስጥ ያለበት ቦታ እንዴት እንደምንናደድ፣ እንዴት እንደምንታገል እና በአልጋ ላይ ምን አይነት ጉልበት እንዳለን ያሳያል። ጥሩ የሲናስትሪ ማጣጣም የአንዱ ቬነስ ከሌላው ማርስ ጋር ጥሩ ግንኙነት አስፔክት ሲኖረው ነው። ለምሳሌ የኔ ቬነስና የአንቺ ማርስ ትራይን ወይም ሴክስታይል ከሆኑ በመካከላችን ተፈጥሯዊ የሆነ የመሳሳብና የመግባባት ኃይል ይኖራል። ነገር ግን ስኩዌር ወይም ኦፖዚሽን ከሆነ
ከፍተኛ የሆነ የኬሚስትሪ ጉልበት ይኖራል፣ ግን ደግሞ ብዙ ግጭትና አለመግባባት ይፈጠራል። ብዙ ጥንዶች በጣም እንወዳደላለን ግን ደግሞ በጣም እንጣላለን ሲሉ የምሰማው ብዙውን ጊዜ በማርስ እና በቬነስ አስቸጋሪ ግንኙነት ምክንያት ነው። ጨረቃ የነፍስ በር ናት። አብሮ ለመኖር፣ ቤተሰብ ለመመስረት እና በቤት ውስጥ ሰላም ለማግኘት የጨረቃ መጣጣም ወሳኝ ነው። ሁለት ሰዎች በቬነስና ማርስ በጣም ቢሳሳቡም ጨረቃቸው ካልተጣጣመ አብሮ መኖር ይከብዳቸዋል። አንዱ ስሜታዊ መረጋጋት ሲፈልግ፣ ሌላው ቀዝቃዛ ሊሆን ይችላል። ለምሳሌ አንተ የውሃ ጨረቃ እንደ ካንሰር ወይም ፒሰስ ኖረህ፣ አጋርህ የአየር ጨረቃ እንደ አኳሪየስ ቢኖረው፣ አንተ ስታለቅስ እርሱ በምክንያት ሊያሳምንህ ይሞክራል። ይህ ስሜታዊ ክፍተት ይፈጥራል። ስለዚህ በኮዝሚክ አስትሮሎጂ ማዛሮት መጽሐፍ የምመክረው ለረጅም ጊዜ ግንኙነት የጨረቃን ሁኔታ በደንብ አጥኑ ነው። ጨረቃ የውስጥ ማንነታችን፣ እናታችን እና የልጅነት ትውስታችን ነች። የአጋርህን ጨረቃ መንከባከብ ማለት ውስጣዊ ሕፃኑን መንከባከብ ማለት ነው። በፍጹም አስትሮሎጂ አይሰራም አይልም፣ ሥራ ይጠየቃል ነው የሚለው። ፈታኝ ገጽታዎች ሲኖሩ ያ ግንኙነት እርስ በርስ እንድታድጉና እንድትለወጡ ይገፋፋቸዋል። ቀላል ገጽታዎች ደግሞ ምቾት ይሰጣሉ። ምርጥ ግንኙነት የሚባለው የሁለቱም ድብልቅ ሲኖር ነው። ሁሉም ነገር አልጋ ባልጋ ከሆነ መሰልቸት ይመጣል። ሁሉም ነገር ግጭት ከሆነ ደግሞ መለያየት ይመጣል። ጥበቡ ሚዛኑን መጠበቅ ነው። በሚቀጥለው ክፍል ስለ ሳተርን እና ፕሉቶ እናወራለን። እነዚህ ፕላኔቶች ግንኙነቱን ወደ ካርሚክና ወደ ጥልቅ የነፍስ ሥራ እንዴት እንደሚቀይሩት እናያለን። ጥላችንን መጋፈጥ አለብን። እንኳን ወደ ሦስተኛውና ምናልባትም ወደ ከባርዱ የትምህርታችን ክፍል በደህና መጣ። እስካሁን ስለ ፍቅርና መሳሳብ አወራን። አሁን ግን ስለ ካርማ፣ ስለ ብዳ እና ስለ ጥላ እናወራለን። በሲናስትሪ ውስጥ ሳተርን እና ፕሉቶ ሲገቡ ነገሮች ከጨዋታ ወደ ምርቃት ይለወጣሉ። በአትማይክል አስትሮሎጂ ቻናሌ ላይ ስለ ሳተርን ሳስተምር የጊዜ ጌታ ወይም ታላቁ መምህር ብዬዋለሁ። በግንኙነት ውስጥ ሳተርን ሙጫ ግሉ ነው። ያለ ሳተርን ግንኙነት ጥንዶች ለረጅም ጊዜ አብረው አይቆዩም። ነገር ግን ሳተርን ሲኖር ክብደት፣ ኃላፊነት እና አንዳንድ ጊዜም ህመም አለ። ሳተርን መጥፎ አይደለም፣ ውለታ ነው። ሳተርን በሲናስትሪ ቻርት ውስጥ የአጋርህን ፕላኔቶች ለምሳሌ ፀሐይን ወይም ጨረቃን ሲነካ ያ ግንኙነት ቀላል አይሆንም። ይህንን ሰው የማግባት ግዴታ እንዳለብኝ ይሰማኛል ወይም ከዚህ ሰው መላቀቅ አልቻልኩም የሚሉ ስሜቶች የሳተርን ሥራ ናቸው። ይህ የካርማ ቋጠሮ ነው። በኮዝሚክ አስትሮሎጂ ማዛሮት መጽሐፌ ላይ እንደተብራራው ሳተርን ያለፈ ሕይወት ዕዳን ለማስከፈል ይመጣል። አንድ ሰው ከአንተ ጋር በሳተርን ከተገናኘ አንተ ለእርሱ ወይም እርሱ ለአንተ የሚያስተምረው ትልቅ የሕይወት ትምህርት አለ ማለት ነው። ይህ ትምህርት እስኪያልቅ ድረስ መለያየት በጣም ይከብዳል። አንዳንድ ጊዜ ግንኙነቱ ሲያልቅ እንኳን ትዝታው ለዓመታት ይቆያል። ፕሉቶ የለውጥ የሞትና የትንሣኤ ፕላኔት ነው። በሲናስትሪ ውስጥ ፕሉቶ ሲገባ ግንኙነቱ ኦብሰሲቭ ሊሆን ይችላል። ከፍተኛ የሆነ የባለቤትነት ስሜት፣ ቅናት፣ ግን ደግሞ እጅግ ጥልቅ የሆነ የነፍስ ትስስር ይፈጥራል። የፕሉቶ ግንኙነት አንተን ሰባብሮ እንደገና ይሰራሃል። ከፕሉቶኒክ ግንኙነት በኋላ ተመልሰህ የቀድሞ ሰው መሆን አትችልም። ይህ ግንኙነት የእንቅልፍ ላይ ህልም ሳይሆን የነፍስ ቀዶ ትግኛ ነው። ጥላህን እንድታይ ያደርግሃል። የአጋርህ ፕላኔቶች የአንተን ፕሉቶ ሲነኩ ያ ሰው የአንተን ድብቅ ፍርሃቶች፣ ድብቅ ፍላጎቶች እና ቁስሎች አውጥቶ ያሳይሃል። ለዚህ ነው ብዙ ጊዜ ከባድ የሚሆነው። እኛ ጥላችንን ማየት ስለማንፈልግ ጥላችንን የሚያሳየንን ሰው እንጠላለን ወይም እጅግ እንወዳለን። የካርማ ሕግ መሸሽ እንደማትችል ያስተምራል። ብትሸሽም ሌላ ሰው በተመሳሳይ ኃይል ይመጣና ያንኑ ትምህርት ያስተምርሃል። መፍትሄው ንቃተ ህሊና ነው። አስትሮሎጂን የምንማረው ለዚህ ነው። ኦሆ ይህ ሰው የመጣው ትዕግስትን ሊያስተምረኝ ነው ወይም ይህ ሰው የመጣው የራሴን ዋጋ እንድማር ሊገፋፋኝ ነው ብለህ ስታውቅ ከስቃይ ወደ ተማሪነት ትሸጋላለህ። በአትማይክል አስትሮሎጂ ቪዲዮዎቼ ላይ ስለ ሳውዝ ኖድ፣ ደቡብ ኖድ እና ኖርዝ ኖድ፣ ሰሜን ኖድ በግንኙነት ውስጥ ያላቸውን ሚና አይተሃል። የአንተ ደቡብ ኖድ ከአጋርህ ፕላኔት ጋር ከተገናኘ ከዚህ በፊት በነበረ ህይወት ትታወቃላቸው ማለት ነው። ምቾት ይሰማሃል፣ ግን ወደ ኋላ ይጎትታል። ሰሜን ኖድ ግን ወደማታውቀው ግን ወደሚያሳድግህ አቅጣጫ ይወስዳል። እውነተኛ ፍቅር ማለት አንተን በደቡብ ኖድህ በምቾት ቀጠና የሚያስቀር ሳይሆን ወደ ሰሜን ኖድህ ወደ ነፍስህ ዓላማ የሚገፋ ጎበዝ ተማሪ። ጥላን ማየት የብርሃን መጀመሪያ ነው። የካርማን ዕዳ ከፍሎ መጨረስ የሚቻለው በትምህርቱ ሲያልፉ ብቻ ነው። በሚቀጥለው ክፍል ከዚህ ክብደት ወጥተን ኮዝሞስን ተጠቅመን እንዴት የምንፈልገውን ፍቅር ማኒፌስት እንደምናደርግ እናያለን። አስትሮሎጂ ችግርን ብቻ ሳይሆን እድልንም ያሳያል። ጁፒተርን እና ትራንዚቶችን እንጠቀማለን። ሰላም ተማሪዬ፣ ባለፉት ክፍሎች ስለ ማንነት፣ ስለ ኬሚስትሪ እና ስለ ካርማ ተምረናል። አሁን ደግሞ ወደ ተግባርና ወደ ማኒፌስቴሽን እንገባለን። ብዙ ሰዎች የህይወት አጋሬን መቼ ያገኛለሁ ብለው ይጠየቃሉ። አስትሮሎጂ ለዚህ መልስ አለው፣ ግን መልሱ የሚጀምረው ከጊዜ ሳይሆን ከዝግጅት ነው። በኮዝሚክ አስትሮሎጂ ማዛሮት መጽሐፌ ላይ የጊዜ አጠቃቀምን በሰፊው ጽፌላችኋለሁ። ፕላኔቶች በሰማይ ላይ ሲጓዙ የእኛን ቻርት ይነካሉ። በተለይ ጁፒተር ወደ 5ኛው ቤት የፍቅር ቤት ወይም ወደ 7ኛው ቤት የጋብቻ ቤት ሲገባ
አዲስ ፍቅር የማግኘት ዕድላችን በከፍተኛ ሁኔታ ይጨምራል። በፍጹም ይህ ትልቅ ስህተት ነው። ጁፒተር ዕድልን ያመጣል፣ ግን በሩን መክፈት ያንተ ድርሻ ነው። ማኒፌስት ማድረግ ማለት ከኮዝሞሱ ጋር አብሮ መስራት ማለት ነው። ለምሳሌ አሁን ቬነስ በቻርት ላይ ጥሩ ቦታ ላይ ብትሆን ይህ የመዋብና የመታየት ጊዜ ነው። በዚህ ጊዜ ቤት ተዘግተህ ከተቀመጥክ የኮዝሞሱን ኃይል እያባከንክ ነው። በአትማይክል አስትሮሎጂ ቻናሌ ላይ በየሳምንቱ የምለቃቸውን የኮከብ ትንበያዎችን የምታያቸው ዝም ብለህ ለመስማት ሳይሆን ጉልበቱ ወዴት እንደሚነፍስ አውቀህ ሸርሃን ለመወተር ነው። ፍቅርን ለመሳብ መጀመሪያ አንተ ራስህ የፍቅር ኃይል መሆን አለብህ። የኔ መመሪያ ይሄ ነው። ትክክለኛውን ሰው ለመፈለግ አትድከም፣ ይልቅስ ትክክለኛው ሰው አንተን ሲያገኝህ የሚፈልገውን አይነት ሰው ሆነ ተገኝ። ጥሩ። በመጀመሪያ ፕሮግሬስድ ሙን ያለበትን ቤት ማየት አለብን። ፕሮግሬስድ ሙን በየ2 ዓመት ተካኩል ቤቶችን ይቀይራል። ወደ 7ኛው ቤት ሲገባ ሳትፈልግ እንኳን ትኩረትህ ወደ ግንኙነት ይሄዳል። እንዲሁም የቬነስ ሪተርን ማለትም ቬነስ በየዓመቱ ወደ ተወለድክበት ቦታ ስትመለስ ያ ወቅት ለፍቅር አዲስ ጅምር ወሳኝ ነው። በዚህ ጊዜ አዲስ ልብስ መግዛት፣ መልክን ማስተካከል፣ ወደ ማህበራዊ ህይወት መውጣት በጣም ውጤታማ ነው። ሌላው ሚስጥር ደግሞ ኒው ሙን ወይም አዲስ ጨረቃን መጠቀም ነው። አዲስ ጨረቃ በ5ኛው ቤትህ ወይም በ7ኛው ቤትህ ስትሆን የምትፈልገውን የፍቅር አይነት በወረቀት ላይ ጽፈህ ለኮዝሞሱ የምታሳወቅበት ኢንቴንሽን ሴቲንግ ጊዜ ነው ማለት ነው። ይህ የሚሆነው የውስጥ እገዳ ሲኖር ነው። ምናልባት ሳተርን በ12ኛው ቤትህ እያልፈ ይሆናል። ይህም ማለት ወደ ውጭ ከመውጣት ይልቅ ወደ ውስጥ ተመልክተህ ያለፈውን ቁስል የምታሽርበት ጊዜ ነው ማለት ነው። አስትሮሎጂ ወቅትን ማወቅ ነው። ክረምት ላይ ዘር መዝራት እንደማይቻለው ሁሉ የመንፈሳዊ እጥበት ስፒሪቹዋል ዲቶክስ ጊዜ ላይ ሆነ አዲስ ፍቅር መጥራት አይቻልም። መጀመሪያ ጽዳት፣ ከዚያ መምታት። በኮዝሚክ አስትሮሎጂ ማዛሮት መጽሐፌ ላይ ስለ ዕድልና ዝግጅት የጻፍኩትን አንብብ። ኮዝሞሱ አይሳሳትም። ሰው አልመጣም ማለት ወይ አንተ ዝግጁ አይደለህም ወይ ደግሞ ኮዝሞሱ ከአንተ የተሻለና ጥልቅ ነገር እያዘጋጀልህ ስለሆነ ቆይ እያለህ ነው። ትዕግስትና እምነት ማኒፌስቴሽን አካል ናቸው። በትክክል ኃይሉ በእጅህ ነው። ከዋክብት ያዘናብላሉ እንጂ አያስገድዱም። አንተ የህይወትህ ጌታ ነህ። በሚቀጥለውና በመጨረሻው ክፍል ይህንን ሁሉ ዕውቀት አጠቃለን ለነፍስህ የሚሆን የመጨረሻ መመሪያና የህይወት ስምምነት እንሰጣለን። ማርዬ፣ እነሆ የፍቅር አስትሮሎጂ ማስተር ክላሳችንን ወደ ማጠናቀቁ ደርሰናል። ከሲናስትሪ መሠረታዊ ሐሳብ ተነስተን ወደ ፕላኔቶች ኬሚስትሪ፣ ወደ ካርማ ጥልቁ እና ወደ ማኒፌስቴሽን ጥበብ ተጉዘናል። አሁን ይህንን ሁሉ ዕውቀት ይዘህ ወደ ዓለም ስትወጣ አንድ ወሳኝ ነገር እንድትይዝ እፈልጋለሁ። አስትሮሎጂን የተማርነው ሰዎችን ለመፈረጅ ወይም አይሆነኝም ብሎ ለመሸሽ ሳይሆን ሰዎችን በጥልቀት ለመረዳትና ርኅራሄ ኮምፓሽን ለማዳበር ነው። የአንድን ሰው ቻርት ስታይ የእርሱን ቁስል፣ የእርሱን ፍላጎትና የእርሱን የነፍስ ጉዞ ታያለህ። ይህ ደግሞ እውነተኛ ፍቅርን ለመስጠት ይረዳሃል። ይህ የኮርሱ ወሳኝ ነጥብ ነው። መልሱ አይ ነው። አስትሮሎጂ ፖቴንሻል ወይም አቅምን ብቻ ነው የሚያሳየው። ነፃ ፈቃድ ፍሪ ዊል ከሁሉም በላይ ኃያል ነው። በጣም ጥሩ ሲናስትሪ ያላቸው ሰዎች በስንፍና ግንኙነታቸውን ሊያበላሹ ይችላሉ። በጣም ከባድ ሲናስትሪ ያላቸው ሰዎች ደግሞ በብስለትና በመቻቻል ምርጥ ትዳር ሊመሰረቱ ይችላሉ። ቻርቱ ካርታ ነው፣ ተጓዦቹ እናንተ ናችሁ። የኮዝሚክ አስትሮሎጂ ማዛሮት መጽሐፍ ዋና መልእክትም ይኸው ነው። ከዋክብት ይመሩናል፣ ነገር ግን አይገዙንም። እውቀቱ ኃይል የሚሆነው ወደ ተግባር ሲቀየር ብቻ ነው። አሁን ያንተ ድርሻ ራስን ማወቅ፣ ጥላህን ማጽዳት እና የምትፈልገውን ፍቅር ለመቀበል ልብህን ክፍት ማድረግ ነው። ትምህርቱ አያልቅም፣ የህይወት ዘመን ጉዞ ነው። በቅድሚያ ኮዝሚክ አስትሮሎጂ ማዛሮት መጽሐፍን እንደ መመሪያ መጽሐፍህ ተጠቀምበት። እያንዳንዱን ምዕራፍ ከራስህና ከወዳጆችህ ህይወት ጋር እያዛመድክ አጥና። ሁለተኛ፣ አትማይክል አስትሮሎጂ ዩቲዩብ ቻናልን ሰብስክራይብ በማድረግ ወቅታዊ የሰማይ እንቅስቃሴዎችን ተከታተል። አዳዲስ ቪዲዮዎችን ስለቅ እንዴት በህይወትህ እንደምትተገብራቸው አስተውል። አስትሮሎጂ ቋንቋ ነው። ቋንቋ ደግሞ የሚቻለው በመለማመድ ነው። የራስን ቻርት አጥና። ከዛ የቤተሰብህን፣ ከዛ የጓደኞችህን ቀስቀስ። የሰዎችን ባህሪ ሳይሆን የነፍሳቸውን ቋንቋ መስማት ትጀምራለህ። ተባረክ። ፍቅር የዩኒቨርሱ የመጨረሻ እውነት ነው። አስትሮሎጂ ወደዚያ እውነት የሚያደርሰን መሰላል ነው። በሄድክበት ሁሉ ብርሃን ሆን። የራስን ኮከብ አዳምጥ፣ ነገር ግን የሌሎችንም ኮከብ አክብር። መልካም የፍቅርና የህይወት ጉዞ ይሆንልህ። እንግዲህ ለዛሬ እዚህ ላይ ነበር። ሰላም ለኢትዮጵያ፣ ሰላም ለዓለም ይሁን።